بسم الله والحمد لله والصلاة والسلام على رسول الله أحبابي لዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ላስታውሳችሁ እወዳለሁ። ኢንሻአላህ ዛሬ ስለ ተወሱል ይዤላችሁ ብቅ ብያለሁ። ተወሱል በሸሪዓ እንደሚበቃ ማለት ነው። ነገር ግን ሙሸቢሃዎች ዘንዳ ተወሱል ምንድነው ሽርክ ነው የሚሉት ማለት ነው። ነገር ግን አንዳንድ አቋም የሌላቸው ሰዎች ስለ ተወሱል ምን እንዳሉ አይተን እንመለስ። ሶስት አይነት ተወሱል አለ። የመጀመሪያው የሚፈቀድ ወይም ሸሪዓው የሚያበረታታው የተወሱል አይነት ነው። ለምሳሌ በአላህ ስም ተወሱል ማድረግን ይመስል ያ ረህማን ኢርሐምኒ፣ ያ ገፉር ኢግፊርሊ፣ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ኢላል ቁርአን። ለአላህ ቆንጆ ቆንጆ ስሞች አሉት፣ በእነዛ ስሞች ጥሩት። ለምሳሌ በህይወት ያለን ሰው ዱዓ አድርግልኝ ማለት ሊሆን ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሰሃቦቻቸው እየመጡ ያ ረሱላህ ድርቅ መጣ፣ ዝናብ እንዲመጣ ዱዓ አድርግልን፣ ያ ረሱላህ እንዲሆን ዱዓ አድርግልን እያሉ ዱዓ ያስደርጓቸው ነበረ። ይሄ የሚበረታታ የሚወደድ አይነት ተወሱል ነው። ሌላ ደግሞ በመልካም ስራዎች ተወሱል ማድረግ ሊሆን ይችላል። ልክ እነዛ ዋሻ ውስጥ ገብተው ተዘግቶባቸው ለመውጣት መልካም ስራቸውን እንደ መዳረሻነት የተጠቀሙት ሰዎችን ይመስል ማለት ነው። ሁለተኛው የተወሱል አይነት ደግሞ ቢድዓ የሆነ የተወሱል አይነት ነው። አላህ ስብሐነሁ ወተዓላ ተቃረቡበት ብሎ ባልነገረን ነገሮች መቃረቢያ ማድረግ ማለት ነው። ለምሳሌ ቢጃሂ ፉላን በከሌ ይሁንብህ አላህን ስብሐነሁ ወተዓላ ማስገደድ ይመስል ማለት ነው። የሰው ልጅ ነው በከሌ ይሁንብህ ስትለው ሊደነግጥና ያልከውን ነገር ሊያደርግልህ የሚችል ነው። ያ ከሌ የሚባለው አካል እሱ ልብ ውስጥ የሆነ የተለየ ቦታ እንዳለው በእናትህ በአባትህ ስትለው በሺዎቹ ይሁንብህ ስትለው የሚደነግጠው ሰው ነው። አላህ ለማንም ምንም ነገር የማድረግ ግዴታ የለበትም። በከሌ ይሁንብህ ስላልከው ሊያደርግልህ አይችልም። አደርጋለሁ ብሎ በራሱ ቃል ገብቶ ከሆነ እሺ፣ እንደዚህ አድርጋችሁ ዱዓ አድርጉ ብሎ ከሆነ እሺ። ያንን ግን አላህ Subhanahu Wa Ta'ala አላዘዘውም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ እንድናደርግም አላዘዙም። ይሄ ያልታዘዝንበት ስለሆነ ቢድዓ ይሆናል። ቢጃሂ ፍላን በከሌ ይሁንብህ እያሉ ዱዓ ማድረግ ማለት ነው። ሶስተኛው ነገር ደግሞ ሶስተኛው የተወሱል አይነት ሽርክ የሆነ የተወሱል አይነት ነው። ይሄኛው የተወሱል አይነት ራሱን የሞተውን አካል እንዲያደርግልህ መጠየቅ። አንተ እኮ ምንም አስበህ ሊሆን ይችላል። ሰውየው እንደማያደርግ እያመንክ አላህን እንዲለምንልህ ፈልገህም ሊሆን ይችላል። ግን ቀጥታ ሄደህ ሰውየውን ልጅ ስጠኝ፣ ረሱልም ሊሆኑ ይችላሉ፣ ወልይም ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል፣ ልጅ ስጠኝ ብለህ ከለመንከው ሽርክ ነው። ይህ ሙሸቢሃ እንዲህ ስለ ተወሱል ምን እንዳለ ሰምታችሁታል። ተወሱልን ምን እንዳደረገ እንዲከፋፈለው ማለት ነው። ተወሱል ማለት ወደ አላሁ ሱብሓነሁ ወተዓላ መቃረብ ማለት ነው። አላሁ ሱብሓነሁ ወተዓላ ዘንዳ ልቅና ባላቸው ነገራቶች መቃረብ ማለት ነው፣ በሸሪዓ ማለት ነው። ነገር ግን እነሱ ዘንዳ ስለ ተወሱል ያላቸው አቋም እንደምታዩት ነው ማለት ነው። ለሶስት ከፍለውታል ማለት ነው። ተወሱል ደግሞ የሚከፈል አይደለም። ስለ ተወሱል ከፋፍሎ ነው የተናገረው። እኔ ግን ጠቅልል አድርጌ ስለ ተወሱል ልነግራችሁ ዝግጁ ነኝ ማለት ነው። እሱ ተወሱልን በህይወት ባለ ሰው እንደሚበቃ፣ በህይወት በሌለ ሰው ደግሞ ተወሱል ማድረግ እንደማይበቃ ሁላ ተናግሯል። ስለዚህ ሁሉ ኢንሻአላህ አብራራለሁ ማለት ነው። يقول الله سبحانه وتعالى في القرآن الكريم يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة. الله سبحانه وتعالى በቁርአን ምን ይለናል? እናንተ በአላሁ ስብሓነሁ ወተዓላ እና በመልእክተኛው ያመናችሁ ሰዎች ወይም አላህን ፍሩት ይላል አላሁ ስብሓነሁ ወተዓላ። ወብተጉ ፈልጉ ይለናል አላሁ ስብሓነሁ ወተዓላ። ኢለይህ ልወሲላ ወደ አላሁ ስብሓነሁ ወተዓላ የሚያቀርባችሁን ፈልጉ ይለናል አላሁ ስብሓነሁ ወተዓላ። ስለዚህ አላሁ ስብሓነሁ ወተዓላ እኛ ወደ እሱ እንድንቃረብ በተለያዩ እሱ ዘንድ ልቅና ባላቸው ነገራቶች እንድንቃረብ ምን አድርጎልናል? ፈቅዶልናል ማለት ነው። እሱ ምንድን ያለው አላሁ ስብሓነሁ ወተዓላ በሰውም ልጅም ሆነ በሌላ ነገር ወደ እሱ እንዲቃረቡ አልፈቀደም ብሎ ነው ያለው ማለት ነው። ለምሳሌ እሱ ከጠቀሳቸው ነገራቶች መካከል እዛ ዋሻ ውስጥ ሶስት ሰዎች በመልካም ስራቸው እንዴት ተቃረቡ ያንን ጠቅሷል ማለት ነው። እዚህ ጋር አንድ ነገር የምነግርህ ነገር ይህ መልካም ስራ ፍጡር ነው። አላሁ ሱብሓነሁ ወተዓላ የቁል ፊል ቁርአኒል ከሪም ወላሁ ኸለቀኩም ወማ ተዕመሉን ይለናል አላሁ ሱብሓነሁ ወተዓላ። የእናንተንም አካላችሁንም ሆነ ስራችሁን እኔ ነኝ የፈጠርኩት አለ። ስለዚህ እነዛ ዋሻ ውስጥ ያሉ ሰዎች የተቃረቡት በምን በሆነ ነገር ነው? ፍጡር በሆነ ነገር ነው ማለት ነው። ህይወት ያውም ህይወት በሌለው ነገር ማለት ነው። መልካም ስራ ምን የለውም ህይወት የለውም አይደለ? ህይወት በሌለው ፍጡር በሆነ ነገር ወደ ማን የተቃረቡት? ወደ አላሁ ሱብሓነሁ ወተዓላ የተቃረቡት ማለት ነው። ንግግርህ በአንተ ላይ ምንድነው ማለት ነው? ረድ መልስ ነው ማለት ነው።
በህይወት ባሉ ሰዎች ተወሱል ማድረግ ይበቃል በምትለውና በሞቱ ደግሞ ተወሱል አይበቃም በምትለው ንግግር ላይ ረድ ይሆናል ማለት ነው፣ መልስ ይሆናል ማለት ነው። ምክንያቱም አንተ ምን ብለሃል? በህይወት እያሉ በእነሱ ተወሱል ማድረግ ይበቃል፣ ከሞቱ በኋላ ግን ተወሱል አይበቃም ብለሃል። ስለዚህ መልካም ስራ ምን የለውም? ህይወት የለውም። እንደዚሁም የሞቱ ሰዎች ምን የላቸውም? ህይወት የላቸውም። ግን አላሁ ሱብሓነሁ ወተዓላ በህይወት ያለንም ሰው ሆነ የሞተውንም ሰው አላሁ ሱብሓነሁ ወተዓላ ደረጃውን ዝቅ አድርጋለሁ ብሎ አላለም። ደረጃው በህይወትም እያለ ያው ነው፣ ከሞተም በኋላ ያው ነው ማለት ነው። ሁለተኛ ደግሞ ምንድነው? አንድ ሰው በህይወት እያለ በዛ በሰው የተወሱል ማድረጉ፣ እንደዚሁም ከሞተ በኋላ ደግሞ በዛ በሞተ ሰው ተወሱል ማድረጉ አላሁ ሱብሓነሁ ወተዓላ የሚያግዘው ነገር የለም። ምንድነው? ያ ሰውዬ የተቃረበው አላሁ ሱብሓነሁ ወተዓላ ዘንድ ልቅና ባለው ነገር ነው የተቃረበው። ሱብሓነሁ ወተዓላ ዘንድ ልቅና ባላቸው ነገራቶች ተቃረበ እንጂ ምን አይደለም፣ አላሁ ሱብሓነሁ ወተዓላን ያግዙታል ማለትም አይደለምን። ሌላኛው ደግሞ አንተ በመልካም ስራ ተወሱል ማድረግ ይበቃል ብለህ በምትለበት ጊዜ ይሄ መልካም ስራ ፍጡር እንደሆነ በቁርአን ነግሬሃለሁ። አላሁ ሱብሓነሁ ወተዓላ ምን ብሏል? ወላሁ ኸለቀኩም ወማ ተዕመሉን፣ እናንተንም ሆነ ስራችሁን እኔ ነኝ የፈጠርኩት ብሏል። ስለዚህ ከፍጡራኖች ሁሉ በላጭ ደግሞ ማናቸው? የኛ ነብይ አለይሂ ሰላቱ ወሰላም። በመልካም ስራ መቃረቡ ተበቃ፣ በነብያችን አለይሂ ሰላቱ ወሰላም መቃረቡ ምንድነው ክልክል የሚሆንበት? ያም መልካም ስራ ፍጡር ነው። ነብያችንም አለይሂ ሰላቱ ወሰላም ፍጡር ናቸው። እንደዚሁም ነብያችን አለይሂ ሰላቱ ወሰላም የሁሉም ፍጡራኖች ምንድናቸው? በላጭ የሆኑ ነብይ ናቸው አለይሂ ሰላቱ ወሰላም ማለት ነው። አንተ ተወሱልን ምን አደረገው? ከፋፈልከው። ምንም ብታደርገው ወደ አላሁ ሱብሓነሁ ወተዓላ መቃረብ ይቻላል። አላህ እንድንቃረብ በቁርአን ነግሮናል። ስለዚህ ተወሱል አይበቃም የሚለው ሐሳቤ ከኢብኑ ተይሚያ የመጣ እንጂ ከማን የመጣ አይደለም። ከአህሉ ሱነቲ ወልጀማዓ የመጣ አይደለም። የአህለ ሱነ ወልጀማዓ በምን ላይ ተወሱል እንደሚበቃ ሁሉም ተስማምተውበታል ማለት ነው። ይሄው በሸሪዓ እንደሚበቃ ነው ማለት ነው። በረከላሁ ፊኩም።